ሰላም ጤና ይስጥልኝ። የኔነሽ ጥላሁን እባላለሁ። የካስማ ቻሪቲ ኦርጋናይዜሽን መስራችና ዳይሬክተር ነኝ። ካስማ የተመሰረተው በ2021 ነው። የተመሰረተው በ14 ከስደት ተመላሽ የሆኑ ሴቶች የመሰረቱት ድርጅት ነው። አረብ ሀገር ላይ ለተለያየ ጊዜ ሲሰሩ ቆይተዋል። እዛ ይደርስና ያዩት የነበረውን ግፍ እንዲሁም በራሳቸው ያሳለፉትን ግፍና በደል ለሌሎች ወገኖቻቸው እህቶቻቸው እንዳይደርስና ከዚህ በኋላ የሚደረገው ማንኛውም ስደት እንቅስቃሴ ህጋዊ ይዘት የጠበቀ እንዲሁም በግንዛቤ ላይ የተመሰረተ ስደት እንዲያደርጉ የሚያስተምር የሚያግዝና የሚያበረታታ ነው። ከስደትን በተመለሱ ጊዜ አገር ውስጥ በሚቆዩበት ጊዜ የተለያዩ የስራ እድሎች እንዲያገኙና የተለያየ የስልጠና እንዲያገኙ እየሰራን እንገኛለን። ብዙ ጊዜ አረብ ሀገር ሄዶ የመጣ ሰው እንደ ህመምተኛ ወይም ደግሞ ተረጋግቶ እንደማያስብ ብዙ ጊዜ ይገመታልና እኛ ያንን ተሻግረን ዛሬ ከኛም አልፈን ቴክኒካል የሚያግዙንን ባለሙያዎች ቀጥረን ሀገራችን ላይ ስራ ፈጥረን እንገኛለን። ስለዚህ ያ አንድ ትልቅ ተሞክሮ ነው ብዬ አስባለሁኝ። ከተመሰረተ ጀምሮ የተለያዩ ስራዎችን ሰርተናል። በኢትዮጵያ ውስጥ የመጀመሪያው የስደት ተመላሽ ድርጅቶች የመሰረቱት ድርጅት ነው። አሁን ላይ ግን የተለያዩ ከ6 የሚበልጡ የስደት ተመላሽ ድርጅቶች አሉ። ለነሱ ልምድን በማካፈል እኛ የሄድንበትን መንገድ በማሳየት ሌሎች ድርጅቶች እንዲመሰረቱ አድርገናል። ሌላው ኢትዮጵያ ውስጥ የተለያዩ አዋጆችና ፖሊሲዎች አሉ በስደት ተመላሾች ላይ የሚሰሩ። ስለዚህ ለዛ ለፖሊሲና ለአዋጅ ለማሻሻልም ለማጽደቅም ካስማ በጎ አድራጎት ድርጅት በህይወታችን ያሳለፍነው የስደት ኤክስፒሪየንስ አለን። ስለዚህ በዛ ላይ በማማከርና በመስራት ላይ እንገኛለን። መንግስትም ያንን እንደ ጥሩ ግብአት ወስዶ ከኛ ጋር አብሮ እየሰራ ይገኛል። ባለፈው አመት 240 የሚሆኑ ሴቶችን ትራይብ በሚባል ፕሮጀክት ላይ እኛ የሶፍት ስኪል ስልጠና በመስጠት ከልጆቹ ጋር አብረን በመቆየት አሰልጥነን ወደ ስራ አስገብተናል ማለት ነው። እንዲሁም ከሲስተር የምስራችና ከሆፕ ኢንተርፕራይዝ ጋር በመሆን በዚህኛው አመት ደግሞ 78 ሌሎች ሴቶችን እያገዘን እንገኛለን። ድጋፍ የሚያደርግልን ከመመስረታችን ጀምሮ ፍሪደም ፈንድ የሚባል ድርጅት ነው። አሁን እጃችን ላይ ያለ እንግዲህ ፕሮጀክት ወክ ፍሪ ድጋፍ የሚያደርግልን ፕሮጀክት እና እንዲሁም ፍሪደም ፈንድ የሚደግፈን ፕሮጀክት ነው ያለን። ወክ ፍሪ ሶሻል ሚዲያ ላይ እና ሬዲዮ ላይ በቅርቡ ካስማ ይመጣል። እንግዲህ ለዛ እየሰራን ነው። የተለያዩ ዝግጅቶችን አድርገን ጨርሰናል። እንግዲህ ግንዛቤ በመፍጠርና የተለያዩ ሀሳቦችን እናስተላልፋለን። ራሳችንን ለመደገፍ እንዲሁም ድርጅታችንን ለማገዝ ካፌ ከፍተን እየተንቀሳቀስን ያለ ነው። ስለዚህ በቅርቡ ካስማን በቡና ላይ ታገኙታላችሁ ብዬ አስባለሁ። እንግዲህ ትልቅ ህልም ይዘናል። እዛ ላይ መታገዝ መደገፍ ብንችል ደግሞ ለሌሎች እህቶቻችንም መትረፍ እንችላለን ብዬ አስባለሁ። ካስማ እንግዲህ ወደፊት ከህገ ወጥ የሰዎች ዝውውር የጸዳች ኢትዮጵያን ማየት ይፈልጋል። ፍልሰት ላይ የምትሰሩ ድርጅቶች ከኛ ጋር ለመስራት በራችን ክፍት ነው። እኛ የችግሩ ባለቤት ነን። የተኖረ ህይወት የተኖረ ልምድ አለን። በዚህ ላይ ማማከር እንችላለን፣ መስራት እንችላለን። ከኛ ጋር ብትሰሩ ችግሩ ላይ ታተርፋላችሁ ብዬ አስባለሁኝ።